ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ የሰንበት ሙያ መርሃ ግብራችን የመጨረሻው ዝግጅታችን ጸበል ጸዲቅ ነው በቅድሚያ እንኳን ለብርሃናት ዓለም ጴጥሮስ ወጳውሎስ ቅዱሳን ሐዋርያት አባቶቻችን የረፍታቸው መታሰቢያ በዓል በሰላም አደረሳችሁ በዓሉን እንግዲህ ከጧት ጀምሮ በያጥቢያችሁ ሄዳችሁ ደመቅ ባለ ሁኔታ አክብራችሁ በረከት እንዳገኛችሁ ተስፋ እናደርጋለን አሁን ደግሞ የመጨረሻ ዝግጅታችን ጸበል ጸዲቅ ላይ ለጥያቄዎቻችሁ ምላሽ የምናሰጥበት ሰዓት ነው ለዛሬ በጸበል ጸዲቅ ሰዓታችን እንግዳችን ሆነው ለተጠየቀው ጥያቄ ምላሽ የሚሰጡን አባ ፍቅረ ማርያም መኩሪያ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ በየቤታችሁ የቅዱሳኑን መታሰቢያ ያከበራችሁ እንዳላችሁ ተስፋ አደርጋለሁ እንግዲህ በዓሉን ስናከብር ላጡ ወገኖቻችን እንዲሁ እያሰብን ካለን ላይ ያካፈልን በዓሉን እንድናከብር ለማለት ወዳለሁ በዓሉ የበረከት እንዲሆንላችሁ ከወዲሁ እየተመኘው ወደ እንግዳ ያልፋለሁ ከኛ ጋር መልካም ቆይታ ይሆንላችሁ አባ እንኳን ደህና መጡ እንኳን ደህና ቆያችሁ እንኳን አደረሶት እንኳን ወራ አደረሰ ያው እንግዲህ ዛሬ ትልቅ በዓል ነው እርሶም እንግዲህ ከድካም ላይ ነው የመጡትና ብዙ አላቆየሁትም እንደው አጭር ደቂቃ በጸበል ጸዲቅ ሰዓታችን ለተጠየቀው ጥያቄ መልስ ሰጥተውልን ይሄዳሉ ማለት ነው በድጋሚ አመሰግናለሁ ወደ ውይይታችን ከማለፋችን በፊት ግን ይባርኩት ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ማርኮኛልና ክብርሽ ላንቺ ልገዛ ተመልካቾቻችን ተመልሰናል በቀጥታ ወደ ውይይቱ እናልፋለን አብራችሁን ቆዩ ወደ ጥያቄው ለለፋባ ወጣት ነኝ እንደ ወጣትነቴ ደግሞ ከብዙ ሰዎች ጋር በተለያየ ጉዳይ የመገናኘት እድል አለኝ ይላል ጥያቄያችን ታዲያ በዚህ ሁኔታ ሰውነኝና አንዳንድ ጉዳዮች ያጋጩኛል ብዙ አለመስማማቶችም ይፈጠራሉ በዚህ መሃል ታዲያ የሐሳብ አለመስማማት ተፈጥሮ ከተጨቃጨቀም በኋላ ወደ ስራችን እንመለሳለን የስራው ባህሪ ያጣላናል የስራው ባህሪ ደግሞ ያገናኘናል ታዲያ በዚህ ሁኔታ ያለው ሰው ሆነም ከጊዜ በኋላ ግን ይሄንን ሁኔታ መቆጣጠር ያቃተኝ በምንም ሁኔታ ውስጥ በሆነም ያሳዘኑኝንና ያስቀየሙኝን ሰዎች ቂም መያዝ ጀመርኩኝ አሁን ላይ በልቤ ለበቀል ያዘጋጇቸው ሰዎች በርካታ ናቸው ባገኘው አጋጣሚና ሁኔታ ለመበቀል አስባለሁ ነገር ግን ፈጣሪን ሳስብ የልቤ ክፋት ግልጥ ብሎ ታየኝና በራሴ መሸማቀቅ ጀምራለሁ በሌላ በኩል ደግሞ በኔ ላይ ለሚያደርጉት ተንኮልና ለሚሸርቡት ሴራ ባለኝ አቅም ዋጋቸውን መስጠትና መበቀል እንዳለብኝ ይሰማኛል በእነዚህ በሁለቱ ሐሳቦች ውጥረት ውስጥ ገብቼ እየተጨናነኩኝ እንዴት አድርጌ ነው ከዚህ እኩይ ባህሪ የምላቀቀው እነሱስ በኔ ላይ የሚያደርጉትን ተንኮል ካላቆሙ እንዴት አድርጌ ነው ስራዬን መስራት የምችለው የሚል ጥያቄ ነው በሁለት ሐሳብ ውስጥ የተወጠረ ወንድማችን የላከው ጥያቄ ነው አንድ ፈጣሪውን ሲያስብ የሚደነግጥ ክርስቲያናዊ ህይወት ያለው ወንድማችን ነው በሌላ በኩል ደግሞ ለተደረገበት ነገር ያስቀየሙኝን ሰዎች መበቀል አለብኝ ብሎ ለበቀል የተዘጋጀ ሰው ነውና ሁለቱን ሐሳቦች እንግዲህ ያስማሙልናል ብለን ተስፋ እናደርጋለን እንደ መግቢያ እንዲሆነን ግን በቀል ምንድነው በቀል እንደ መጽሐፍ ቅዱስ እንዴት ይታያል የሚለው እናንሳ በቀል በእግዚአብሔር ዘንድ ሰው ሊያደርገው የሚገባ አይደለም ራሱ ባለቤቱ በቀል የኔ ነው ብድራትን እመልሳለሁ ይላል ስለዚህ አንድ ሰው ምናልባት ሰዎች በክፋት በሱ ላይ ተለያየ ነገር ቢያደርጉበት ለእግዚአብሔር አሳልፎ ከሰጠ ራሱን የሚበቀልለት እግዚአብሔር ነው ለምሳሌ ዮሴፍን ታሪክ ብንመለከት በዘፍጥረት ምዕራፍ የተጻፈውን ብንመለከት የዮሴፍን ታሪክ ወንድሞቹ በመቀኝነት ተነስተው ሸጡት
ወንድሞቹን ለበቀል ያነሳሳቸው ምንድነው? ያየው ህልም ነው። ወደፊት ገዣቸው ንጉሳቸው እንደሚሆን አባቱ ሲናገር ሰምተው የህልሙን ትርጓሜ ሰምተው በእኛ ላይ ሊነግስ ነው ብለው በምቀኝነት ተነስተው መጀመሪያ ያደበደቡት፣ ጉድጓድ ውስጥ ጣሉት። የመጽሐፍ ቅዱስ እንደሚነግረን ማለት ነው። ኋላ ደግሞ እንደውም ከምንገል ብለው ወስደው ሸጡት። ይሄ ሁሉ እንግዲህ ለሱ በደል ነበር። እግዚአብሔር ግን በዚህ ውስጥ የራሱ መንገድ የራሱ ስራ ነበረው። እግዚአብሔር ነበርና በህልሙ ያንን ሁሉ ነገር የነገረው። በረሃብ ዘመን ተመልሰው መጥተው ምግብ ሆናቸው፣ ወድቀው ሰገዱለት። እንግዲህ አንድ ሰው የሚበቀለው በሞት አይደለም። አንድ ሰው አንድ የሆነ ክፋት አደረሰብኝን ብሎ የሚያስበውን ሰው የሚበቀለው ያን ሰው ወድቆ ከእግሩ በታች ተጥሎ በማየት አይደለም። እንግዲህ እግዚአብሔር ለዮሴፍ በቀሉን የተበቀለለት እንዴት ነው? እሱን ከፍ አድርጎ በግብጽ ምድር ንጉስ አድርጎ የገዛ ቤተሰቦቹ መጥተው እንዲሰግዱለት እንዲገዙለት፣ እንደውም ፈርተው በተሸማቀቁ ጊዜ ያንን የቀደመው አስቡ ይበቀለናል ብለው ባሰቡና በተሸማቀቁ ጊዜ አይደለም እግዚአብሔር ለበጎ ነው ያደረገው። እኔ ለእናንተ ምግብ እንድሆን ነው ያዘጋጀኝ፣ ይህንን ዘመን እግዚአብሔር ያውቃል፣ አታስቡ ብሎ እስኪያጽናናቸው ድረስ ከዚህ የበለጠ በቀል የለም። ስለዚህ በቀል የእግዚአብሔር ነው። ሰው ከራሱ እገሌ እንዲህ አድርጎብኛል፣ እገሊት እንዲህ አድርጋብኛለች፣ እኔ ደግሞ በእጥፍ እንዲመለስላት ብሎ ሊያስብ አይገባም። በቀል የኔ ነው ብድራትን እኔ እመልሳለሁ ብሎ አስቀድሞ በመጽሐፍ እግዚአብሔር አምላካችን ስለተናገረ ያንን በቀል በልብ ውስጥ አኑሮ ግን አሁን ጠያቂያችን ወደ አነሱት ጥያቄ ያንደረድረናል። ጠያቂያችን እንግዲህ ሰው ስራ ያገናኘዋል። ጠያቂያችን እንደተናገሩት ስራ ያገናኛቸዋል። ስራ ደግሞ እንግዲህ መቼም በርከት ብሎ ተሰብስበው የሚሰሩት ከሆነ የሀሳብ መጋጨት ይኖራል። የሀሳብ መጋጨት ወደ አንድ ነገር ወደ በለጠው ነገር ለመምጣት ነው። የኔ ሀሳብ ብቻ ይከበር የሚል ሰው ካለ በጣም ከባድ ነው፣ ችግር ነው። ይሄ የኔ ሀሳብ ብቻ አይባልም። ተሰብስበው በሚሰሩት መካከል ያለ የሀሳብ መጋጨት ብረትና ብረት እንኳን ሲፋጭ ነው ስለት የሚወጣ ይላሉ አባቶቻችን። ስለዚህ ያ የሀሳብ መጋጨት ምናልባት ለስራው ውጤታማ ሊያደርገው ይችላል። የኔን ሀሳብ ካልተቀበሉኝ የሚል የሚወግት ልብ ያላቸው ይመስላሉ ጠያቂያችን። የኔን ሀሳብ ብቻ ይቀበሉኝ አይልም አንድ ክርስቲያን። ስራ ነው ደግሞ የሚያገናኛቸው። በስራ ተጨቃጭቀው ከወጡ በኋላ እዛ ነው መቆም ያለበት። የተጨቃጨቁት ነገር በስራ እንጂ ህይወትን በተመለከተ ኑሮን በተመለከተ ላይሆን ይችላል። ስለዚህ በስራ የሚያገናኛቸው ነገር እዛው ነው ተተው መውጣት ያለባቸው። ሀሳቤን አልተቀበሉኝም ብሎ ግን የራስን ሀሳብ እንዲቀበሉ ጫና ለማድረግ ለበቀል መነሳሳት የበደል በደል። ሀሳብን በሀሳብ ሞግቶ ማሸነፍ ይቻላል። ሀሳብን በሀሳብ ሞግቶ እንኳን ምናልባት የሱ ሀሳብ ተሸናፊ ሆኖ ቢታይ እንኳን በስራ ማሳየት ደግሞ የበለጠ ተደማጭነት ያለው ነው፣ የበለጠ ተቀባይነት ያለው ነገር ነው። ስለዚህ በስራ ተገናኝተው የሚጨቃጨቁት መጨቃጨቅ የሀሳብ አለመግባባት ወደ ቂምና በቀል ሰውን ሊያመጣው አይገባም። ይሄ ነውር ነው ራሱን ችሎ። ወደዚህ መስመር እንኳን ግድ የገፋው ቢሆን ክርስትናውን እያቆሸሸበት ነው። አንደኛ ልቡን በምን አቆሸሸው? በበቀል በቂም። የቂመኛ ሰው ጸሎት ቅድመ እግዚአብሔር አትደርስ። በሹ መካከል እንደተዘራች ዘር ናት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 13 ላይ በሹ መካከል የወደቀ ዘር አለ፣ ያ በሹ መካከል የወደቀው ዘር በቀለ፣ ግን እንዳያፈራ እሾህ አንቆ ያዘው የሚለውን መተርጉማኑ በሀብት በድሎት ብቻ አይደለም የመስተቀየም ጸሎት ናት ብለዋል። ተቀይሞ የሚጸልየውን ጸሎት ወደ እግዚአብሔር እንዳትደርስ ያቺ ቂም በቀሉ አንቃ ትይዝበታለች። ስለዚህ ይሄ ወንድማችን ቂም በልባ ኑሮ ለበቀል ሲዘጋጅ ወደ እግዚአብሔር የሚጸልየው ጸሎት ወደ እግዚአብሔር አይደርስለትም። ከቂመኛ ጋር እግዚአብሔር አይተባበርም። ቅዱሳን ከቂመኛ ጋር አይተባበሩም። ድንግል ማርያም ከቂመኛ ጋር አትተባበርም። ትልቁ ቂም በቀልን ከልቡና ማራቅ። ከዛ በኋላ ቢጸልዩ ነው እግዚአብሔር ጸሎት የሚቀበል። ምክንያቱም በዛ በጸሎታችን መካከል በተለይ አቡነ ዘበሰማያት የሚለው ጸሎት 80 አሐዱ የሚተረጎምበት ጸሎት ነው። እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን የሚል ጸሎት አለው አይደል? በአቡነ ዘበሰማያት ጸሎት። ስለዚህ የበደለውን ይቅር ሳይል እንደገና ይቅርታ የሚጠይቅ ከሆነ እግዚአብሔር ይቅርታ ያደርግለት። በማቴዎስ ወንጌል በምዕራፍ 5 ላይ ጌታችን አምላካችን ለቅዱሳን ሐዋርያት አባቶቻችን እንደነገራችሁ በተራራው ስብከት ለሰማይ አባታችሁ ልጆች ትሆኑ ዘንድ የሚበድሏችሁን ይቅር በሉ፣ የሚወዷችሁን ብትወዱ ከፈሪሳውያን የበለጠ ምን ብልጫላችሁ? እንደውም የሚጠሏችሁን ውደዱ። ወንጌል ይችላል እንግዲህ የፍቅር ሕግ ትባላለች።
የሚጠሉት እንኳን ሆነው ቢገኙ እነሱን በመውደድ ባጸፌታው ዋጋ ጸጋ ሊያገኝ ይገባል። ባለቤቱ ምን አለ? እሱ ለኃጥአንም ለጻድቃንም ፀሐይን ያወጣል። ጻድቃን ብቻ ሆነው ለጻድቃን ብቻ የሚወጣ ቢሆን ኑሮ ፀሐይ ዛሬ አናያትም ነበር። ለኃጥአንም ለጻድቃንም ዝናብ ያዘንባል ይላል። ሁሉንም እኩል አስተካክሎ ወዶ ማለት ነው። በእርግጥ ይሄ ማዕረግ ነው። ከዚህ ሁሉን እኩል አስተካክሎ መውደድ ማዕረግ ነው። ክርስቲያኖች ከዚህ ማዕረግ እንዲደርሱ 10 ማዕረጋት አሉ፣ የቅድስና ማዕረጋት። ሁሉን አስተካክሎ መውደድ አንደኛው ማዕረግ ነው። ከዚህኛው ማዕረግ እንዲደርሱ ቤተክርስቲያን በትጋት ልጆቿን ቃል እግዚአብሔር መንገድ ታስተምራለች። ስለዚህ ቂም በቀል ማራቅ ይገባዋል። እዛው መስሪያ ቤት የጀመረውን ነገር እዛው ጨርሶ እዛው ባለበት ትቶ ነው መሄድ ያለበት። ያለበለዚያ በራሱ ቤት ልቡና ውስጥ ያለ ክፍያ ተከራይ እንደማኖር ነው። መቼም ሰው ቤት ሲያከራይ ከፍሎ ነው አይደለም የሚከራየው። እሱ ግን ሳይከፍል በጣም ደባል ብዙ ሰዎች በልቦና ውስጥ እያኖረ ነው። ይሄ ደግሞ ውሳጣዊ ህይወቱን አፋዊ ህይወቱን ይጎዳዋል። ስለዚህ አውቆ መተው አለበት። ሰዎቹ ግን እኔን ይበቀሉኛል፣ እኔን ሊበቀሉኝ ጉድጓድ እየቆፈሩብኝ ነው ብሎ ካሰበ ወደ እግዚአብሔር መጸለይ ነው። እኔ ከማውቀውም ከማላውቀውም ክፉ ከሚያስቡብኝ አድነኝ። መዝሙር 139 ላይ በቅንፍ 140 ላይ አቤቱ ከክፉ ሰዎች አድነኝ የሚል የቅዱስ ዳዊት መዝሙር አለ። ይሄንን የሚያስብ ከሆነ ይሄ ሰው ራሱን አንጽቶ ከቂም በቀል ራሱን አርቆ ይሄንን ጸሎት ይጸልይ። እግዚአብሔር አምላክ በቅዱስ ዳዊት ጸሎት ይመልስለታል ማለት ነው። እንደው ምናልባት ከዚሁ ጋር ተያይዞ ክርስቲያናዊ የዋህነትን ስናነሳ ወይም ደግሞ ለጠላቶቻችን በጎ መሆን ጥሩ ማሰብን ስናነሳ እንደው ክርስቲያናዊ በጎነት ማለት በተንኮለኞች ዝም ብሎ መጠቃት ነው ወይ? ይሄስ እንዴት ይታያል? ምናልባት ሁሉን ለእግዚአብሔር የምንተው ከሆነ እውነት ነው እግዚአብሔር ይበቀልልናል። ግን ደግሞ እንደው በዚህ ዓለም ላይ ስንኖር ወንድማችንም እንዳለው በስራው ዓለም ብዙ ጉዳዮች ያገናኙናል። በዛን ጊዜ እንግዲህ ምናልባት ተገቢ ባልሆነ መንገድ የኛን ውድቀት የሚፈልጉ አንዳንድ ሰዎች ቢኖሩና ያንን ነገር መረዳት ብንችል እንዴት አድርገን ነው ያንን እያወቅነውን እውነት ጠላት እንዳለን እያወቅን የኛን ውድቀት የሚፈልግ አንድ ሰው ሁኔታዎችን እያመቻቸ መውደቂያችንን ያስተካከለልን እንደሆነ እያወቅን እንዴት አድርገን ነው ያንን ነገር ችለን በዚህ ልክ እንደው እግዚአብሔር ይበቀልልኛል ብለን ለመተው በራሱ ምንድን ማድረግ ያለብን? እንደው ትንሽ ለህሊናም ይከብዳል። ያውኛ ደካሞች ስለሆነን እርግጥ ነው እንዳሉት በደል ለእግዚአብሔር መተው ሁሉን እኩል መውደድ ራሱን የቻለ ማዕረግ ቢሆንም እኛ ደግሞ እንግዲህ ደካሞች ነንና ይሄን ጉዳይ እንዴት አድርገን እናስማማና እንቀበል? አሁን እንግዲህ ሃይማኖት ይጠይቃል። ማመን እግዚአብሔር ከኔ ጋር አለ፣ ከኔ ልቅ ለኔ ያስባል። ሰዎች በኔ ላይ በክፋት በተንኮል ቢነሳሱ ለነሱ ተንኮልና ክፋት እኔን አሳልፈው አይሰጠኝም ብሎ ማመን ይጠይቃል። ይሄን ከማመን ጋራ ግን አንድ ሰው የራሱን መብት አለው። በተለይ በስራ ቦታ መብት አለው፣ ግዴታም አለው። መብት የሆነውን ነገር ሲወጣ ግዴታ የሆነውን ነገር ይጠበቅበታል። መብቱን የሚጋፋ ነገር ሲያደርጉ በመብቱ መጠየቅ ይችላል። መብቱን የሚጋፋ ነገር አሁን መብቱን የሚጋፋ ነገር እያደረጉ በስራ ቦታው ነገሬ ተንኮለኞች ናቸው። እሱ ግን ስለዚያ ስለ መብቱ ሳይከራከር እግዚአብሔር ይበቀልልኛል አይባልም። ምክንያቱም የራሱን መብት አለው። ግዴታውን የሚወጣ ከሆነ መብቱን መጠየቅ ባለ መብት ነው። መብቱን ሲጠይቅ ደግሞ ምናልባት ሊያጋጨው ይችላል። ይሄ በደል አይደል። የራሱን መብት ሲጠይቅ ማድረግ ያለበትን ነገር እንዲያደርግ ከሰዎች ጋር የሚያነጋግረው ሊሆን ይችላል፣ የሚያገናኘው ሊሆን ይችላል። ይሄንን በማድረጉ እንደ በደል አይቆጠርበትም። እስከ መጨረሻው ድረስ ሄዶ መብቱን ማስከበር ይችላል። ክርስቲያን እንዲህ ነው። ግን እሱ ሳያውቅ በጀርባ የሚቆፍሩበት ጉድጓድ ካለ ግን አሁንም ወደ እግዚአብሔር መጸለይ፣ ወደ ድንግል ማርያም መለመን ነው። ጸሎተ ማርያም መድገም ነው። በቃ ለክርስቲያን ሀብቱ ጸሎት። እሱ ይሄን አለ የሚያውቀውን የማያውቀውስ ነገር ተዘጋጅቶለት እንደሆነ ምን ያውቅ አይደል? ያንን ማሸነፍ የሚቻለው በጸሎት። ስለዚህ በርትቶ መጸለይ ይጠበቅበታል ማለት ነው። አንድ ሰው ጠላት አለኝ በመሰረቱ የጠላት መኖር በክርስትና ሕይወትም ሰውን ያተጋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ሳለ በሰዎች ላይ ሰልጥኖ የነበረውን ዲያብሎስንና ሰራዊቱን አስሯቸዋል። አጋንንትን ከሰው ልጆች ፈጽሞ አርቋቸዋል። ፈጽሞ ሙሉ ለሙሉ ግን አላጠፋቸውም። ለምንድን ነው ሙሉ ለሙሉ ያላጠፋቸው?
እኛ ሙሉ ለሙሉ ቢጠፉልን የክርስትና ስራ ለመስራት አንተጋ። በተጋድሉ የቅዱሳንን ገድል ስንመለከት በብዙ ተጋድሉ ሐዋርያትም በሐዋርያት ሥራ በምዕራፍ 14 ቁጥር 21 ላይ በብዙ መከራ እንገባ ዘንድ አለን ያሉት። ስለዚህ መጋደል እንችል ዘንድ እነሱን ትቷቸዋል። እንድንጋደል መጋደላችን ከስጋና ከደም አይደለም ይላል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 10 ላይ በዚህ ዓለም ከተጣሉ ከክፋት ሰራዊት ጋር ነው። የኢትዮጵያውያን ብሂል አለ ክፉ ጠላት ክፉ ጎረቤት እቃ ያስገዛል እንደሚባለው ያለ ማለት። ስለዚህ ምናልባት በክርስትና ህይወቱ በዚህ ዓለም ባለ ህይወቱ ትጋት እንዲኖረው ሊሆን ይችላል እነኚህ ሰዎች ዙሪያውን እንደ ጠላት ሆነው የከበቡት። እነዚያን የተዋቸው አጋንንት የተሸነፉ ናቸው። በመስቀል ምልክት በጸሎት ኃይል በቅድስና ህይወት በጾም በጸሎት በስግደት ከሰው ልጆች ፈጽመው ይርቃሉ። ከነከፋታቸው ኃይላቸውን ማሳየት አይችሉም። ኃይል የሌላቸው አድርጎ ግን እኛ እንድንተጋ ጎሰም የሚያደርጉ ተተተዋል። ስለዚህ ምናልባት በመስሪያ ቤት እንዲህ አይነት ነገር የገጠመው የበለጠ ወደ እግዚአብሔር እንዲቀርብ ሊሆን ይችላል። በጸሎት የበለጠ በቅድስና ህይወት ወደ እግዚአብሔር እንዲቀርብ ሊሆን ይችላል። እነኚህ የጎን ቅዱስ ጳውሎስ ጎኔን የሚወጋ ተሰጠኝ እንዳለው እነኚህ የሚወጉ ሰው ለበጎ እውነት ነው እንዲበረታ ወደ እግዚአብሔር እንዲጸልይ ወደ ቤተ እግዚአብሔር እንዲቀርብ እግዚአብሔርን እንዲለምነው ኧረ እባክህ እንዲል ሊሆን ይችላል። ልክ እንደ ራስ ምታት እንደው ከዚሁ ጋር ተያይዞ አባ ምናልባት ይሄ ቂምና በቀል መበቀል የሚለው ሳቤ እንደ ሀገራችን እንደ ኢትዮጵያ ከባህል ጋር በደንብ ቁርኝት ያለው ይመስላል። ይሄ ደመላሽነት አንድ ሰው ወንድሙን ወይም እህቱን የሆነ አካል ቢገልበት በመግደል ያንን ነገር እንዲመልስ ከዛ በኋላ ሰንሰለቱ ይቀጥላል። ያኛውም ይገላል ይሄኛውም ይገላል ያኛውም ይገላል ይሄኛውን ይገላል። እንደውም ቤተሰብ በራሱ ወላጅ በራሱ እንዴት አንተ ያለ የልጃችን ደም ሳይመለስ ብሎ አበረታቶ ሁሉ የሚልክ ቤተሰብ እንዳለ እንግዲህ በባህላችን ውስጥ የምናውቀው እውነት ነውና እሱስ እንደው እንዴት አድርገን ከመጽሐፍ ቅዱስ አስተምሮ ጋር በቀልን ለእግዚአብሔር ተው ወደሚለው አስተምሮ አምጥተን እናስማማው እንዴት እንረዳው? እሱማ የቤተሰቦቻቸውን በቀል እንዲበቀልላቸው ፈልገው ስሙን እንኳን ሳይቀር ደም መላሽ ይሉታል። ደም እንዲመልስ እውነት ነው። ይሄ ግን የሚገባ አይደለም። እንደ ክርስትና አስተምህሮ የሚገባ አይደለም። ይሄ ማለት ግን መሸነፍ አይደለም። ይሄ ማለት ግን ምናልባት ለዛ ሰው ተላልፎ መስጠት ግን አይደለም። እንደ ክርስትና ኖረን ብንመለከተው እግዚአብሔር እኮ በእጥፍ ይበቀላል። በእጥፍ አሁን ለምሳሌ አቤል በቃኤል ተገደለ አይደል? ቃኤል ለጊዜው ጊዜያዊ ነገር ሽቶ ጊዜያዊ ነገር ፈልጎ በድንጋይ ወግሮ ገደለው። ልክ አቤል በተገደለበት በዛች ቅጽበት እግዚአብሔር መጣ፣ ተነጋገረዋል። ኦሪት ዘፍጥረት ምዕራፍ 4 ላይ ወንድም ወዴት አለ አለው። ለእግዚአብሔር የመለሰውን መልስ ሰምተሽዋል? እኔ ጠባቂ ነኝ። ተመልከች ትዕቢት። አዳምም እንዲሁ ሲጠይቀው የመለሰው መልስ ይሄ ነው። በኋላ ግን እግዚአብሔር የፈረደበት ፍርድ ምን የሚል ነው? ተቀዝባዥ ሆኖ እንዲኖር የዘራበት የአቤልን ደም የጠጣች መሬት ከቃኤል የተነሳ የምታፈራለት እንዳትሆን የበለጠ በርግማን ላይ እርግማን። ቃኤል ዘመኑን ሁሉ ተቀዝባዥ ሆኖ ነው። ከዚህ የበለጠ በቀል ከየት ይገኛል? ዘመኑን ሁሉ ተቀዝባዥ ሆኖ ነው የኖረው። በኋላም ሲሞት በድንጋይ ነው የሞተው። የገደለው በድንጋይ ስለሆነ በድንጋይ ዋሻው ተንዶ ነው የገደለው። እንደገና እውሩ ላሜህም ነው የገደለው የሚባል አለ። ላሜህ ሲንኮሻኮሽ ሰምቶ አይነ ስውር ስለነበር የገዛ ልጅ የልጅ በሱ ዘር የሚቆጠር ማለት ነው። ድንጋይ አንስቶ ሲወረውር ቃኤልን ገደለው። ከዛ ግን ዘሩስ ደግሞ መቼ ነው የተደመሰሰው? የቃኤል ዘር በሙሉ ከምድረ ገጽ እንግዲህ የሱ ዘር የገዳይ ዘር ስለሆነ ለእግዚአብሔር ያልተመቸ ስለሆነ በኖህ ዘመን ከምድረ ገጽ በሙሉ ተደመሰሰ። ያ ድምሳሴ የመጣው በቃኤል ዘሮች ምክንያት ነው። በቃኤል ዘሮች ምክንያት እግዚአብሔር ደመሰሰ። ንጹህ 8 ሰው አስቀርቶ በሙሉ ደመሰሳቸው። ይሄ የምን ውጤት ነው? የበቀል ውጤት ነው። እግዚአብሔር ነው የተበቀለለት የአቤልን ደም። አቤል ዛሬ እስከ ዛሬ ድረስ በደሙ ይናገራል፣ በመስዋዕቱ ይናገራል። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው መልእክቱ በምዕራፍ 11 ላይ ቁጥር 5 ላይ የአቤልን ቅድስና የሃይማኖቱን ልዕልና ይናገራል። አሁንም አቤል ሕያው ነው፣ የሞተው ቃየል ገዳይ ሟች ነው። የሞተው ግን ሕያው ነው። እንዴት ሆነው አቤል ሕያው ሆነ ቢሉ ዛሬም እንኳን የሐዲስ ኪዳን ካህናት አባቶቻችን መስዋዕተ አቤልን፣ መስዋዕተ አብርሃምን፣ መስዋዕተ ኤልያስን የተቀበለ አምላክ መስዋዕታችንን ይቀበልልን።
ዕጣነ ዘካርያስን ዕጣነ ሳሙኤልን ዕጣራኑን የተቀበለ አምላክ ዕጣናችን ሊቀበልልን በስሙ መማለጃ አደረጉት። ስለዚህ አቤል ሕያው ነው። እግዚአብሔር ግን እንዴት እንደተበቀለለት ተመልከች። እሱን ታገሰው። መጀመሪያ ተቀዝባዥ አደረገው። ዘመኑ ሁሉ ተቀበዘበዘ። ሰው የገደለ ተቀዝባዥ፣ በቀሉ መቀበዝበዝ ነው ማለት። ሰው ገሎ ፎቅ ሊሰራ ይችላል። ሰው ገሎ ቤት ውስጥ ያሉ ቁሳቁሶች ሊያሟላ ይችላል። በጣም ጥሩ ጥሩ አልጋዎች ሊገዛ ይችላል። እንቅልፍ ግን መግዛት አይችልም በገንዘብ። ሰው የገደለ ስለሆነ ተቀበዝባዥ ነው፣ እረፍት የለውም። የቃኤል ዘር ነው። እግዚአብሔር እንዴት አድርጎ ተበቀለለት? መጀመሪያ ተቀበዝባዥ አደረገው። በዘመኑ ሁሉ ሲቀበዘበዝ ጨረሰው ዘመኑን። ሲሞት ደግሞ አሟሟቱን በገደለበት ድንጋይ አደረገው። የሱ ዘር ደግሞ ይሄንኑ ተከትሎ የወጣ ዘሩም በዚህ ምድር ስም አጠራሩ እንዳይታወቅ አድርጎ በጥፋት ውሃ ደመሰሰው። ከዚህ የበለጠ በቀል ከየት ይገኛል? ሰው አንድ ሰው እንዲህ ማድረግ ይችላል? ልበቀል ቢል እንዲህ አድርጎ መበቀል ይችላል? አይችልም። የእግዚአብሔር በቀል ይበልጣል። እውነት ነው። ከዛም በላይ ደግሞ እንዲህ ለሚያደርጉብን ሰዎች ልንጸልይላቸው ያስፈልጋል። ወደው ላይሆን ይችላል። ከጠላት አሰራር የተነሳ ከዲያብሎስ አሰራር እሱ ጠላታችን ስለሆነ ሰው ሁሉ በትክክለኛው መንገድ እንዲሄድ አይፈልግም። ምቀኝነት፣ ክፋት፣ ቅናት የዲያብሎስ ስራዎቹ ናቸው። በግብር የሚወልዳቸው ልጆች አሉ። ስለዚህ ሰይጣን አድሮበት ነው ብለን ልንጸልይለት ይገባል። እንዲህ አለ በመስሪያ ቤትም በተለያየም በጎረቤትም የሚያስጨንቃቸው ሰዎች ሊጸልዩላቸው ይገባል። እንደውም ባከማራቸው ይቅር በላቸው፣ ልብ ስጣቸው ብለው ቢጸልዩ ሊመለሱ ይችላሉ። ካልተመለሱ ግን በራሳቸው ላይ የእሳት ፍም እንደመከመር ነው። ጠላት ቢራብ አብሎ ቢጠማ ጠጣው ቢታረዝ አልብሰው በጎ አድርግለት ይላል ሐዋርያው። በራሱ ላይ ፍም ተከምርበታል። አስበሽዋል? ፍም ረመጥ እንዴት ነው? እንኳን ራስ ላይ አሁን ስራ ስትሰሪ ጥቂት የሚያቃጥል ነገር እጅሽን ቢያገኝሽ ከባድ ነው አይደል? በራሱ ላይ ፍም ተከምርበታል ሐዋርያው ነው የተናገረው። ስለዚህ በቀል ለእግዚአብሔር ሰጥቶ ለእነኚህ ክፉ ሐሳብ ላላቸው ሰዎች መጸለይ ነው ክርስትና። አንዳንድ ጊዜ አንዳንድ ሰዎች ባስቀየሟቸው ሰዎች ወይም በሰደቧቸው እንደው አሁን ዓለም ውስጥ ያለው ነገር ዓለሙና በዓለም ውስጥ ያለው ጉዳይ ትንሽ ከበድ ስላለን በትንሽ ነገር የመበሳጨት በትንሽ ነገር የመናገር ነገር በደንብ ጎልቶ ይታያል በእያንዳንዳችን ህይወት ውስጥና የምን ለእግዚአብሔር መተው ነው እኔ አንሽ ነው ለሱ ዋጋውን ሰጣለሁ የሚሉ ድምጾችን እንሰማለን። አንዳንድ ጊዜ እንዲህ አይነት ሐሳቤስ እንዴት ነው መብረድ የሚችለው? ወደ እግዚአብሔር እውነትም እንዲህ አምነን እግዚአብሔርን በፍጹም ልባችን አምነን ይበቀልልኛል ብለን ጉዳያችንን ለሱ ለመተው የሚያስችለን ቅድስና ላይ መድረስ በራሱ እንድንችል ማድረግ ያለብን ጉዳዮች ምን ናቸው? ክርስትና የቅድስና መንገድ የሆኑ ብዙ ነገሮች ተዘጋጅተዋል እንድንቀደስ ማለት ነው። የቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ በኦሪቱም አዟሪ የዘራውያን ምዕራፍ 19 ላይ ቅዱስ ጴጥሮስም ምዕራፍ 1 ላይ ያንን ወስዶ ለክርስትናም ህይወት ቅድስና መሰረት እንደሆነ ተናግሯል። ስለዚህ ሰው ወደ ቅድስና የሚደርሰው በተጋድሎ ነው። ትላለች ቤተክርስቲያን ወደ ቅድስና መድረስ የሚቻለው በተጋድሎ ነው። እነኚህን የክፋት መንገዶች የምንተውባቸው ራሳችን ከዚህ ነገር ነፃ ነን ወይ? መጀመሪያ ራሳችንን አንጽተናል። እንዴት ነው የምናነጻው? ንስሐ መግባት፣ መጸለይ፣ ከቃለ እግዚአብሔር ጋር የበለጠ መገናኘት ያስፈልጋል። ቃለ እግዚአብሔር በሰማን ቁጥር ዓለሙን እየናቀነው ለቅድስና ስራ እየተዘጋጀን ነው እንጂ የምንሄደው ወደ ዓለም ውስጥ አንገባም። አሁን እኛ ቃለ እግዚአብሔር የምንሰማበት ጊዜ የለንም። ብዙ ነገሮቻችንን ስጋዊ ነገሮቻችን ተብትበውናል። ስለዚህ እንዴት አድርጎ የታረቀ ልብን ልናገኝ እንችላለን? ቃለ እግዚአብሔር ነው ሰውን የሚያርቀው፣ መንገድ የሚያሳየው ቃለ እግዚአብሔር ነው። ስለዚህ ቃለ እግዚአብሔር መስማት፣ ለእግዚአብሔር የሚሆን ጊዜ መስጠት፣ መጸለይ ያስፈልጋል። ቅዱስ ዳዊት ለአፌ ምን አኑር ነው ያለው? ጠባቂ አኑር። ለአፍ ጠባቂ ማኖር ቀላል ነገር አይደል? ጠባቂ አኖርልኝ ብሎ እግዚአብሔር ጠባቂ እንዲያኖርለት እግዚአብሔርን ጠባቂ እንዲሾምለት መለመን በጸሎት ነው የሚገኘው ማለት ነው። ስለዚህ እኔ እንዲህ አደርጋለሁ የሚለውን አይልም ክርስቲያን። ይሄንን እንዳይል የሚያደርገው ደግሞ ከእግዚአብሔር ጋር ያለው ግንኙነት የቅዱሳኑን ገድል ሲመለከት ለሚወግሯቸው ቅዱስ እስጢፋኖስ ይጸልይ ነበር አይደል? የሐዋርያት ሥራ ምዕራፍ 7 ላይ ስንመለከት የድንጋይ ናዳ እያወረዱበት እንደበረዱ የሚያደርጉትን አውቁምና ይቅር በላቸው። መድኃኔዓለም ለስም አጠራሩ ክብር ምስጋና ይግባውና እንደ ቤዛነቱ ሲያድነን እንደ አርአያነቱ መምህራችን ነው። በመልዕልተ መስቀል ተሰቅሎ ሳለ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ አደረገ። የተደረገበት ከባድ ነው አይደል?
6666 ጅራፍ የሰው ዘር ተቀዳጅቶ ጨርቅ አገልድሞ መስቀል ተሸክሞ ሳዶር አላዶር ዳናት አዴራ ሉላስ በተባሉ ችንካሮች ተቸንክሮ ይሄንን ሁሉ አድርገውበት የሚያደርጉትን አያውቁምና ይቅር በላቸው ይቅርታ ካደረገ 40 ዘመን ንስሐ የሚገቡበት ሰጣቸው። ንስሐ የገቡትን ተቀበላቸው፣ አልተቀበሉትን በ70 ዘመን በጥጦስ አድሮ ድምጥ ማጣቸውን አጠፋ። በቀሉን ተመልከች። አሁን ትንቢት ልትፈጽም መንግስት እስከሆነች ጊዜ ድረስ እስራኤል ተበትና ነበር እንደ ጨው ዘር በሀገር በየሀገሩ 60 ዓመት አይሆናትም እንግዲህ መንግስት ከሆነች እስራኤል። ተመልከች፣ ተሰጣቸው፣ አልተጠቀሙበትም፣ እራሱ ተበቀላቸው። ቅዱስ እስጢፋኖስ እሱን ተከትሎ ስለሚወግሩት በለመነው ልመና ዛሬ መታሰቢያውን የምናደርግለት ብርሃነ ዓለም ቅዱስ ጳውሎስ ተገኘ አይደል? ራሱን ስለ ክርስቶስ ወንጌል አንገቱን አሳልፎ የሰጠ 14 መልእክት የጻፈ 40 ዓመት ሙሉ ሳይታክት እስከ እልዋሊቆን እስከሚባል ሀገር ደርሶ የሰበከ የምድር ጥግ ነው። እዛ ደርሶ የሰበከ ቅዱስ የቤተ ክርስቲያን መብራት አይሽ በማን ጸሎት ነው የተገኘው? በቅዱስ እስጢፋኖስ ጸሎት ነው። አሁን የቅዱሳኑ ለቅዱስ እስጢፋኖስ መሞት ምክንያት ግን ነበር ድንጋይ ሲወር ልብስ ጠባቂ ነበር። ተባብሯል ማለት እኮ ነው በስራው። አዎ በደንብ አድርጎ ነው የተባበረው። እኔ ይዝላችኋለሁ ሂዱ ገሩት እንደማለት ነው። ከጠብቅላችኋለሁ ውገሩት እንደማለት። ግን ደግሞ አሁን የቅዱስ እስጢፋኖስ ልመና ተመልከች። እግዚአብሔር የቅዱስ እስጢፋኖስን ልመና ተቀብሎ አይሁድን የተበቀላቸው ቅዱስ ጳውሎስን ማርኮ ነው። ከገማልያል እግር ስር ቁጭ ብሎ የተማረ ገማልያልን ይተካል ብለው ያሰቡትን ሰው ነው የነጠቃቸው። አይሽ በቀሉን እግዚአብሔር እንዴት አድርጎ እንደተበቀለ ቤተ አይሁድን እንዴት እንደተበቀለ ተመልከች። ይሄንን በቀል ያስገኘው ግን የቅዱስ እስጢፋኖስ ልመና ነው። ቅዱስ እስጢፋኖስ በለመነው ልመና ቤተ አይሁድን አሳጣቸው። የምሁረ ኦሪት የሆነ ተደንቀዋል እኮ እሱ ክርስቲያን ሆኖ በምኩራባቸው ገብቶ የነቢያት ትንቢት ተፈጽሟል ክርስቶስ የእግዚአብሔር ልጅ ነው ብሎ ሲመሰክር እንዴ ይሄንን የሚናገሩትን ሰዎች እያሰረ ሊወስድ ሊያንገላታቸው የመጣ ሰው አልነበረም? እንዴት ይሄንን ተናገረው? ተደንቀውበታል። ከራሳቸው አውጥቶ ለቤተ ክርስቲያን መብራት አደረገ። ይሄ ነው በቀል። የክርስትና በቀል ማለት ይሄ ነው። የተሳሳቱ ሰዎችን ወደ እውነት መልሶ ለእግዚአብሔርም ትርፍ ማግባት ነው የክርስቲያኖች በቀል ሊሆን የሚገባው አይደል? ከተሳሳቱበት መንገድ መልሶ እንዲቆርቡ ቢያደርጓቸው የሚያሙትን እንዲጸልዩ ቢያደርጓቸው ከዚህ በለጠ በቀል አለ? ዲያብሎስን መበቀል ማለት እኮ በዲህ እንዲተካ ነው የሚያስፈልገው በዘመናችን። መልካም እንግዲህ ያው ከጧቱ መርሃ ግብራችን ጀምሮ የዛሬው በዓል ትልቅ ስለሆነ ቅዱሳኑ በሰፊው እንግዲህ በአውደ ስብከት መርሃ ግብራችንም የዕለቱ ወንጌል በሰፊው ተነቧል። እንግዲህ ደግሞ ዛሬ እንዳጋጣሚ ሆኖ ወንድማችን ያመጣው ጥያቄ ቅዱስ ጳውሎስን እንድናስበውና በትንሹም ቢሆን በጸበል ጸዲቅ መርሃ ግብራችን እንድናየው ታሪኩን እንድናይ አድርጎናልና እጅግ በጣም አድርጌ አመሰግናለሁ። እንደማጠቃለያ ግን ወንድማችን የጠየቀው ጥያቄ የብዙሃን ጥያቄ ነው። ትንሽም ቢሆን ያው ቤተ ክርስቲያን ውስጥ እንገባለን እንጸልያለን፣ ግን ደግሞ ይሄ ጾር ብዙዎቻችን ጋር አለ። ገሌኮ እንዲህ አርጎኝ ብለን በይቅርታ አልፈናል እኮ እግራችን ላይ ወድቆ ወይ እግር ላይ ወድቀን ይቅርታ የጠየቅንበት ጉዳይ ሆኖ አልፎ ግን ደግሞ እሱኮ እሷኮ እንዲህ አድርጋይ ነበር ተብሎ ወደ ኋላ መዝገብ ተገልጦ የምናነብ ሰዎች አለንና እንደው ያንን በደላችንን ወይም ደግሞ የተበደልነውን በደል እርግፍ አድርገን እንድንተው የሚያደርገንን መልእክት ምክር ያስተላልፉልንና ዝግጅታችን ጨርሰናል። አባ ክርስትናችን እንዳይቆሽሽ መጠንቀቅ ያስፈልጋል። ክርስትናችን እንደ ነጭ ልብስ ነው። ነጭ ልብስ ጥቁርም ቀለም ቀይም ቀለም ይስማማዋል። በቅድስና ህይወት ስንኖር ነጭነቱን እንደጠበቀ ከቂም በቀል የጸዳ ህይወት ሲኖረን ነጭነቱን እንደጠበቀ ክርስትናችን እንዳንጸባረቀ ከኛ ጋር ይኖራል። ደግሞ ቂምና በቀል ወደ ውስጣችን ስናስገባ በነጭ ልብስ ክርስትናችን ላይ ጥላሸት እንቀባበታል እናጠቁረዋለን ማለት ነው። መጋረጃ ይሆናል በእኛና በእግዚአብሔር መካከል፣ መጋረጃ ይሆናል በእኛና በቅዱሳኑ መካከል፣ መጋረጃ ይሆናል በእኛና በድንግል ማርያም መካከል። መቼም ክርስትና ከነኚህ ሁሉ ጋር ህብረት ያለው ነው። የሚታየው ከማይታየው ጋር ህብረት ያለው ነው። ይሄንን ሁሉ ህብረታችንን ያጠፋብናል። ስለዚህ እኛ የምንጎዳበትን ነገር ማድረግ የለብንም፣ የምንጠፋበትን ነገር ማድረግ የለብንም። በዛ ላይ ደግሞ ምን ያህል ዘመን ነው የሚኖረው? አሁን አንድ ሰው
አንድ የሆነ ነገር ማድረግ በቂም በቀል የሆነ ነገር ማድረግ ሲያስብ ዘመኑን ነው ማሰብ ያለበት። ምን ያህል ዘመን ነው የሚኖረው? ቅዱስ ዳዊት 70ና 80 ብሏል። አሁን ስንመለከተው ከበደል ብዛት የተነሳ ደግሞ ሰውም ከክፋቱ የተነሳ የእድሜ ጣሪያ 40ና 30 ሆኗል። ስለዚህ ምን ያህል ጊዜ ነው የሚኖረው? የሚኖርበትን ነው ሰው ማስላት ያለበት። የሚኖረው ጥቂት ጊዜ ከሆነ በዚሁ በጥቂት ጊዜ ቂም ይዞበት ሊበቀል ጊዜ ሲያስብ ንስሐ ሳይገባ ስጋው ደግሞ ሳይቀበል ከፈጣሪ ጋር ሳይታረቅ ድንገት ከነቆሻሻው ሳይጠራ ይጠራል። ድንገት መጠራትም አለ። ስለዚህ ሳልጠራ እንዳልጠራ ይሄንንም ክፉ ነገር ከኔ አርቅልኝ ብሎ አጥብቆ መጸለይ፣ ከመምህረ ንስሐው ጋር መገናኘት፣ ለቃለ እግዚአብሔር የሚሆን ጊዜ መስጠት፣ ቃለ እግዚአብሔር መስማት ያስፈልጋል። በሰማነው ጊዜ እንታደስበታለን። ጀምረነው የነበረውን የኃጢአት ስራ አንፈጽመው ምን ተወዋለን? ከዚህ ሁሉ የሚያገደን ግን ቃለ እግዚአብሔር መስማት። ስለዚህ ቃለ እግዚአብሔር መስማት፣ ቤተክርስቲያን መሄድ፣ ቤተክርስቲያን መገኘት ያስፈልጋል። የቅድስናው የጸጋው ግምጃ ቤት ስለሆነች በቅድስና ህይወት ለመኖር ከዚያ በኋላ ይሄ ሁሉ ከኛ እየራቀ እንደውም እንዲህ የሚያደርጉ ሰዎች እያሳዘኑን እነሱን እያሰብናቸው እንድንጸልይላቸው የምንበረታ ሰዎች እንሆናለን። እጅግ በጣም አድርጌ አመሰግናለሁ አባ፣ ክብር ያድልልኝ። ተመልካቾቻችን የዛሬ ዝግጅታችን የተከታተላችሁትን ይመስል ነበር። ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ይቀጥላሉ። በእኛ በኩል አበቃን። መልካም ሳምንት።